ቆይ አንቺ በረር ያለው ብለሽ አለበት ተረጋጊ እሺ አው አገባለሁ ዶክተር አንተ እንዳሰብከው አይደለም ቆይ አንተ ምን ታረጋው ለተከለ በል እሷ ጋማ ከሆነ ምን ብለሽ ነው የምትጠሪው ልጅ ዛሬም የግድ መጠጣት አለብሽ አይቅርብ አንተ ራስህ እዚህ ምን ልሰራ ነው የመጣው አንተ ደግሞ እዚህ ምን ትሰራለህ እንዲህ ቁጭም ብለሽ መናገር የምፈልገውን እንኳን እንዳልነገር ያስተውሽኝ እኮ ነው በይ እዛው እግሯን ቀልጥ ማታስቀራትም ነበር እንደዚህ ይሻላል ኩኩሻ ቅምጥል ደግሞ ላንተ በላ በጠርሙስ ተፈንክተው አሁን በቅርቡ ይልሽ ንክሽን ካብለን ድል ያለ ሰርግ ነው የምንደግሰው የለልዩ እንዴ አው እሱ ለምን እንዳይመጣና ቀን ላይ ተፈራሽ ነይ በእናትሽ አንቺ ግን ነይ ምን ላድርግ እኔ ከዋንቺ ብዙ ነገሮች አግኝቻለሁ እቤት ናና እናውጋ ብሎሃል ብለሽ ነገር አይደለም ላንቺ ለኔ አትመለስ እንኳንስ ያንተ ምትንሽ ለሊ ወይ ቤኪ ታገቢኛለሽ ለሊ የእውነትህን ነው እውነት አንተ እኔን ማግባትና ከኔ ጋር ቤተሰብ መመስረት ትፈልጋለህ ለዘላለም ትተኛት አትተወኝም መቼም ለሊ መቼም ትችሻለህ ቀሪው ዘመኔን ሁሉ ካንቺ ጋር እኖራለሁ እሺ አው አገባለሁ በጣም ነው ማመሰግን ለሊ ላንቺ ከዚህ በላይ ይገባሻል አልጠበቅኩም ነበር በጣም ደስ ብሎኛል ሁሌም ደስተኛ ነኝ እኔ ቆንጆ ፈጣሪ ባርካችሁ ልጆቼ እንኳን ደስ ያላችሁ ጓደኛዬ እንኳን ደስ ያለሽ አዲ ወይ ዴቭ ይሄ ደግሞ ላንቺ ምንድነው ለታጋሽነትሽና ለመልካምነትሽ በጣም አመሰግናለሁ ሀረ እናንተ መዙ ጀምራችሁ ይመሻሹሽ አዲ ወይ ምን ያደረክ ነው ይሁሉ ነው ኪንጎ እዚሁ ለፊቴ ላይ ዘረፋ ጀመርክ ይቅርታ ቅምጥልኩ ነው የነበረው አረ እየቀለደ ነው ሂድስታ ኪንጎ ምንድነው እቺ ነገር ሽቶ አንደድሩ ነች እስቲ አምጣት ታላቅ ቆይ አንተ ምን ታረጋው ለታከለው ልበል ቤሪ በርበሬ አሽቲ ቆይ አንቺ በረር ያለው ብለሽ አለበት እንዴት ተበር ተገኘሽ ኧረ እኔ ወዴትም አልበረርኩም ዴብ ስለሌለ ነው እዚህ መምጣቱ ያቆምኩት በዛ ላይ ደግሞ ከከተማ ወጣ ብዬ ነበር ተገጠር ሄደሽ ኖሯል አንቺ ምሱን ተከትለሽ ማንን ዴብን ነው እሱን ብለሽ ካለሽ መቼስ ገጠር ዘመድ አለሽ አይ እንደዛ አይደለም ማሹ ለመዝናናት ነው ዴብ ግን ገጠር ምን ሊሰራ ነበር ይሄድከው አቤት ፍቅር ይዞሽ እንደዚህ ሀገር ይወቅልኛ እንዴ ሞታለሁ አንዴ ያብዳለሁ እስቲ የነበረው ለዚህ ነው አቤት አንቺ ፍቅር እሱን ተውና አሹ ወዲየት የኔ እናት ገለል በያው እኔ ከመጣው ከሄደው ሰው ጋር ግቧት ግቡ ንግረት አስጠልቶኛል ቤሪ እኔም ካንተ ጋር ልጨቃጨቅ አይደለም የመጣው ታሹ ዞር በልልኛው አረዛው
እንዳትጠጊ ወዲህ አላስገባም እያልከኝ ነው? ይኸውልሽ ዝም ብሎ ዘው ብሎ መግባት የለም። መጀመሪያ እትዬ ተጠይቀው ነው የምትዘልቂው። ከሷ ሴትዮ ደግሞ ምን አለኝ እኔ? ዴብዬን ፈልጌ ነው የመጣሁት። እንግዲያውስ ዴቭም የለም በረሩ። ወይኔ ቤሪ እኔ ላይ በር እየዘጋ ነው አሹ። ቆይ ልጅ መቼ ነው የሚሰለጥነው? ሁሌ ሰው ላይ በር እንደዘጋ አንተ አሹ አሹ እንደ ልጅነታችን በካርቶን እንብላ እንጂ እንዴ ማንኪያውን እንደሆነ እንደው የት እንደሚያደርጉት አይታወቅም። እንዴ ምን ሸይ ነው? ምን ችግር አለው? እንደነሱ ይኸው የተጎራረሱ እኛም ወጊ ድረስ እንዴ እኛም እንጎራረስ። ኧረ እየሄድክ በእናትህ እየሄድክ ትላለች እንዴ ቀልደኛ። ወይኑ ሳይጠጣ ይኸው ተቀርቷል። ሳይጠጣ ወዴት ነው የሚሄድልሽ? ንቅንቅ አይደለም ወይ ወንድም አበባ አሁን እኮ ልክ እንደው ጥማቴን አይተህ ደረስክልኝ አይደል? አይ እኔ አልጠጣም ባቡሬ። እንዴ ዛሬማ የግድ መጠጣት አለብሽ። አይ ይቅርብኝ ዴቭ። ከዚህ በፊት ጠጥተሽ ማታቂ ከሆነ ይቅርብሽ። ተዋት ልጅ። እሺ ማዘር በቃ የኔ ፍቅር ያንቺንም ጨምር የጣጣሉ። እሺ አይ አንተ ማብዛት የለብህም። አይ እኔ ያለሁልሽ ጓደኛዬ እኔ ያለሁ እንዴ አንተ እኔ ወንድምሽ ያለው ቤት በኩል መጀመሪያ የተቀዳልን አጠጣም እንዴ ምን ያንገበግባል? ሴትዮልሽ አንቺን የጠራሽ የለም። ሳይጠሩት አቤት የሰይጣን ጎረቤት አሉ። እኔ ምን ወይ ግን ያኪንጎ የታባቱ ጠፍቶ ያው እኮ ምንም ነገር እኮ አልበላ አልጠጣልኝ እኮ በቃ ያው ጉሩሩዬ ላይ ወይ ኪንጎ ጉሩሩዬ ያቆማል አይደለ? ታደስ በጣም እኔ ነኛ እየገለበጥኩ ያለሁት። ወይ ግን አንቺ ልጅ ግን ከኔ ጋር ያለሽ ችግር ምንድን ነው? ዳይመንድ ወይ ነው አተራቂ እስቲ የሆነ ዘፈን ክፈት። ቤት እኮ ጭራል። ምን ሆናችኋል? ተነሱ እንጂ። እውነቷን እኮ ነው። የሆነ በሳልሳ ነገር እስቲ ሰልሱት እስቲ እንዴ የሆነ ሙዚቃ ከፍትልሻለሁ ተብለሽበታለሽ። በቃ ሂዱበት እስቲ ያው በሉ ተነሱ። በሳልሳ ዳንስ ሰልስ እንዴ ምንድነው የምታፈጣው? ማለት ምንድነው ባፈጠስ እንዴ? የራሴ አይን ነው ተከራይቼ ወይም ደግሞ ከሰው ተውሻ አይደል? ምን አገባሽ ደግሞ በራሴ አይን ባፈጠስ? ዳይመንድ አቤት ማዘራይ ዛሬ ማዘሯ ባትኖር አልቆል ነበር። እሺ አይደለ? በጣም ሩታዬ ምን አዲስ ነገር አለ? ምንድነው የተፈጠረው? ሮሚ ዶክተር እኮ ፍቅረኛ አለኝ። ምን? አዎ እንደዛ አለኝ። ግን ደግሞ ነው ያላመንኩት። አልገባኝም። ቆይ ማመን ነበረብኝ እንዴ? ምንድነው የምትይው? ቆይ ለዶክተር ሁሉንም ነገር ነገርሽው እንዴ? አዎ ነግሬዋለሁ። ማለት እሱ ራሱ ቀድሞ ተረድቶታል። ደግሞ ኩኩሻን ታውቂያታለሽ? እዚህ የመጣችው ልጅ? አዎ ሮሚ እሷ ናት እኮ በዶክተር ፊት ለፊት ያዋረደች። ሁሉንም ነገር ተናገረች። ቆይ እሺ ከሰማ በኋላ ምን ብሎሽ ነው? እሱማ ልክ እንደኔ ሌላ የሚያፈቅራት ሴት እንዳለች ነገረኝ። እውነት? እና ምን ተሰማሽ ሩታዬ? በጣም ደንግጫለሁ። በጣም ግን ደግሞ እውነቱን እንዳልሆነ ያስታውቃል። አውቆ ነው። እንዴት ማለቴ? እሱ አውቆ ለምን እንደዛ ይልሻል? አይ እንደዛ ስላለኝ እኔ እሱ መፈለጌን የማቆም መስሎት ነው። ግን ተሳስቷል። እንደዛ ላይሆን ይችላል። ሙሉ ለሙሉ እንደዛ ነው ብለሽ መደምደም አትችይም። አይ ሮሚ እሱን እርግጠኛ ነኝ። ብታይ እኮ ታሜ ሆስፒታል ከገባው ቀን ጀምሮ ለኔ ያለው ነገር በጣም ተለውጧል። በጣም የተንከባከበኝ ነው። እሱማ ግዴታው ነው ሩታ፣ ታካሚው ነሽ። ስለዚህ ላንቺ የተለየ እንክብካቤ ማድረግ አለበት። ምንም የተለየ ነገር የለውም። ሮሚ ደግሞ የተለየ ነገር አለ እንዴ? ይልቃው ምን ማድረግ እንዳለብኝ ምከሪ። በምን ጉዳይ? ብቻ አሁንም ዶክተር እንዴት እንደምታገኙ ልታስቢ አይደለም አይደል? ነው እንጂ። እንዴ ሩታ ምን ነክቶሻል? እሱ እኮ ፍቅረኛ እንዳለው ነግሮሻል። ውሸቱን ነው። እሱን እርግጠኛ መሆን አትችይም። ደግሞ እውነቱን ሆነ ውሸቱን ላንቺ ምንም አይጠቅምሽም። እንዴ ለምን? ቀድሞ ፍቅረኛ ሳይኖረው ከሆነ አለኝ ያለሽ ያው ያንቺን ፍቅር መቀበል አልፈለገም ማለት ነው። የእውነት ደግሞ ፍቅረኛ ኖሮት ከሆነ ሩታዬ በቃ ቁርጥሽን አውቀሽ ቁጭ ማለት ነው ያለብሽ። አይ እንደዛ መሆን የለበትም። በጭራሽ እውነቱን ሊሆን አይችልም። እንደዛ መሆን የለበትም። ሩታዬ ተረጋጊ። ዋይ ሩታ
ምን እየሆንሽ ነው? ተረጋጊ ሩታ። ጎሽ እሰይ እሰይ የኔ ልጅ እንኳን ደስ አለሽ በይልኝ። ግን አንቺ ደህና ነሽ እናቴ? እኔማ ምን ሆናለሁ ብለሽ ነው የኔ ልጅ? አደይ እንደው ደህና ነኝ አታስቢ። እሺ እናቴ አንቺንም አደራ እምልሽ ራስሽን ጠብቂ እሺ። ደግሞ ዳዊትንም ሰላም በይልኝ የኔ አበባ። ሰላም ዋይልኝ ሲጠብቅሽ። እንግዲህ አሁን ደስ አለሽ? እንዴት ደስ አይለኝ ልጄ? አሁን እኮ ደስተኛ ሆናልኛለች። እንደው ባለችበት ፈጣሪ ይጠብቅልኝ። በቃ እማዬ እኔ ሄለን ጋር ልሂድ። ቆይ ምን አለ እሷ ጋር? ምንም ልጫወት ነው። እንግዲያውስ እንዳትቆይ። የዝናቡም ልጅ አልተመለሰ ወዴት እንደቆየ እንጃ። ከሄለን ጋር ነው የሚሆነው እማዬ፣ አታስቢ፣ እኔ እጠራዋለሁ። እሷ ጋማ ከሆነ ምን ብለሽ ነው የምትጠሪው ልጅ? ብርሃን እንደው ከሰማችሽ እሷንም ተይ በያት፣ ምከሪያት። እኔ ደግሞ ምን ብዬ ነው የምመክራት እንዴ? ስለ አበበ ነዋ። እንደው በተገናኛችሁ ቁጥር እንደው ቧልትና ጨዋታ ሳቅ ብቻ ሳይሆን ጓደኛ መካሪም መሆን አለበት፣ ሰሚም መሆን አለበት። ሄሉ መቼ ሰው ምክር ትሰማለች? ካልመሰላት አልመሰላትም ነው በቃ እሷ። አያያይ እንደዚህ ብሎ ነገር የለም። ባይሆን ምከሪያት፣ ከሱ ደግሞ አንቺን ትሰማሻለች። እሱማ ልክ ነሽ። በቃ እማዬ እኔ አወራታለሁ። በይ ቀስ እያልሽ እናቴ ራስሽን ጠብቂ። እንደው ስትሄጂ ዙሪያ ገባውን እያየሽ እንደው እዛ ወንዝና ጫካ እየሄዱ መቆየት የለም። ራስሽን ጠብቂ ብያለሁ። ራስሽን ጠብቂ እሺ እማዬ። አልቆይም፣ በቃ እመጣለሁ። ታዲያ በጊዜ እንድትገቢ